ሮዛ ሻንጣዋን ይዛ አቶ መሰለ ቤት ገብታለች። ሊዲያ የባንቴኑን ሀሳብ ተቀብላ ሉሊትን ልታስመልጥ ብትሞክርም አልተሳካላትም። ሉሊት እዛው አቶ መሰለ ቤት ትገኛለች። ባንቴኑ እንግዲህ ያሰበው ባይሳካም እስከ መጨረሻው እንደሚታገል ለሮዛ ቃል ይገባላታል። ሮዛ ሊዲያ እያደረገች ያለችውን ነገር ካላቆመች እኔ ከአቶ መሰለ ጋር የማደርገውን ነገር አቆማለሁ ስትል ትጠይቀዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትርፍርፍ ይበልኝ እያልኩ ዛሬም እንደተለመደው አጓጊና ልብ አንጠልጣይ የሆነው ባሏ ሙሽራ ይዞባት የመጣው ሚስት ተከታታይ ድራማ ወይም ትንሿ ሙሽራ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ድራማው ሲያቆም አቶ መሰለና ወይዘሪት ሮዛ እንግዲህ ሮዛ ከልቧ ይሁን እያስመሰለችውን እንግዲህ የምናየው ይሆናል ወደፊት ማለት ነው። ባንቴኑም ከኋላ እንግዲህ እሷን ለመጠበቅ ሲል እየተከታተላቸው ነበር። እሷም እንግዲህ ፏ ብትን ብላ አቶ መሰለ ጋር ሄዳለች። አቶ መሰለም እንግዲህ አድናቆቱን ቸሯታል። ከዛ እንግዲህ ያው ልትሄድ አሁን መሄድ አለብኝ ስትለው እንዴ ለምንድን ነው የምትሄጂው? ለምን ወደ ቤት አንሄድም? እንዴ እቤት እኮ ሚስትህ አለች ሉሊት ትኑራ። ሉሊትን ማፍቀር ብቻ ሳይሆን ማን እንደሆንኩ ማሳየት እፈልጋለሁ። ስለዚህ በእኔ ዙሪያ ብዙ ሴቶች እንዳሉ ማወቅ አለባት። እንደፈለጋት ልትሆን አልፈቅድላትም። እነዛ የሚበላ የሚላስ የሚቀመስ የሌሉት መናጢ ቤተሰቦቿ ያ ሁሉ ነገር ሳደርግ እሷ ምንም ነገር ልታደርግ አትችልም። ስለዚህ በስሜ እስከምትሆን ድረስ እሷ የኔ ማድረግ ፈልጋለሁ። በቃ ለማንኛውስ ሻይ ቡና እንኳን አይባልም እንዴ? ቤትሽ እዚህ አካባቢ አይደለም? አይ አሁን መሄድ አለብኝ ትለውና እንግዲህ ጉንጩን ሳማርገው ትሄዳለች። ባንቴኑም እንግዲህ በቅርብ ርቀት ሆኖ እየተከታተላቸው ነው። ከዛ በስተ መጨረሻ እንግዲህ ሊዲያን ባንቴኑ ያገኛታል። እሷንም እንግዲህ እንዴትም ብሎ ያሳምናታል። በምን አይነት መንገድ? ቢያንስ ጓደኛሽ ነች። ጓደኝነት ደግሞ በችግርም በመከራም በሲቃይም በማንኛውም ጊዜ አብሮ የሚዘልቅ ነው። እኔ ከዚህ ነገር ውስጥ አውጡኝ፣ ከዚህ ጨዋታ ውስጥ አውጡኝ ለሉሊትም ብያታለሁ። ስለዚህ እባክህ ባንቴኑ ምንም ነገር አላደርግም ስትለው ታደርጊያለሽ፣ ጓደኛሽ ነች። አዎ ጓደኛሽ ናት፣ ለዛውም የምወዳት ስትለው ከወደድሻት የዚችን ልጅ መከፋት አትፍቀጅላት። ስለዚህ እንዴትም አድርገሽ ከዛ ቤት አስወጫት። በምን መንገድ መሰለ እኮ ካገኘ ይገለኛል ስላት እኔ ቃል እገባልሻለሁ እስከ ሞት ድረስ አብሬሽ እሆናለሁ ብሎ እንግዲህ ሊዲያን ያሳምናታል። ሊዲያ እንግዲህ ወደ ሉሊት ታመራለች። ወደ ሉሊት ስትሄድ ሉሊትን ታገኛታለች ማለት ነው። ከዛ እንግዲህ ያው ያላት አማራጭ ትምህርትም እቤት ውስጥ እንድትማር ነው የተደረገችው። ከቤት መውጣት አትችልም። ለፈተና ጊዜ ግን እንደምትሄድ ለአቶ መሰለ ነግራው ነበረ። ከዛም በነገረችው መሰረት በቃ ተነሽ እንሂድ። እንዴ ወዴት ነው የምትሄዱት? እንዴ ፈተና እኮ አላት። ለፈተና ጊዜ ደግሞ እንደምትፈቅድላት ነግርሃታል። እኔ አቶ መስያለሁ። እቤት ውስጥ መፈተን እኮ ትችላለች። ሳትፈተንም ማለፍ ትችላለች። አዎ ሳትፈተን ማለፍ ትችላለች። ግን ደግሞ እንደምትሄድ ሄዳ እንደምትፈተን ፈቅደህ ነበረ ስትለው እሺ ትሄዳላችሁ፣ ግን በአንድ ቅድመ ሁኔታ ከተስማማን ነው ብሎ ኮስተር ይልባቸዋል። እሷም በምን? ከቅርብ ርቀት ሆኖ የሚከታተላቸው ሰው መድባለሁ። እንዴ ለምን ይሄን እናደርጋለን? ለምንድን ነው የማታምነን? ለምንድን ነው ከዚህ በፊት ፈተና ሲኖር ትሄዳለች ብለህ የፈቀድከው? ስለዚህ ለምንድን ነው እንደዚህ የምታደርገው? ብላ ሉሊትም ትናገረዋለች። ከዛ ተፈትነን መመለስ ብቻ ነው ትላለች። ሉሊት እንግዲህ ትክክለኛ ፈተና ያለ መስዋዕት የምትፈተን መስዋዕት ነው። በቃ እንሄድ ብለው ተያይዘው ከቤት ይወጣሉ። እበሩ ጋር እንደደረሰ ሊዲያ ለሉሊት እውነቱን ትነግራታለች። ፈተና ብሎ ነገር የለም። ታዲያ ምን እያደረግሽ ነው? በቃ ከዚህ መውጣት አለብሽ። ስለዚህ ለዛ ነው ፈተና የለም።
አይሆንም፣ አልወጣም። አሁን ያለን ብቸኛ አማራጭ ወደ ቤት መመለስ ነው። ለምንድን ነው ወደ ቤት የምትመለሹ? ባንቴኑ አለ አጠገባችን፣ እሱ ይረዳናል። ስለዚህ አሁን ከዚህ ቶሎ መሄድ አለብን። ባንቴኑን በፍጹም አይተውም። በጣም የሚከታተለው ብዙ ሰው አለ። በእነሱ ሰዎች እጅ ከገባ ደግሞ ይገለዋል። እሱ ሁልጊዜ መግደል ነው ስራው። እባክሽ ሊዲያ፣ ይሄንን በፍጹም አላደርግም ስትላት፣ አማራጭ የለንም፣ ከዚህ መሄድ አለብን። ሌላ እድል ድጋሚ ልናገኝ አንችልም። ስለዚህ አሁን ከዚህ ቶሎ እንጣ። እሺ ሳይመጣብን ቶሎ እንጣ ብለው ተያይዘው ሲሮጡ እንግዲህ ይያዛሉ። ሊዲያን ይዞ ቢላ ይዞ እያስፈራራ እንግዲህ ባንቴኑ እንዳዘዛትና ያንን ነገር እንድታደርግ ትነግረዋለች። ከዛ ባንቴኑ ሲደውል እንግዲህ አቶ መሰለ ያነሰዋል። ማነህ አንተ? እኔ ሞት ነኝ ይለዋል ማለት ነው። ባንቴኑ በጣም ይደነግጣል። ሮዛ እንግዲህ ስለ ሊዲያ እያስመሰለች ቢሆንስ እሷ እኔም ከዚህ በፊት የእድሜን ግማሽ ሳደርግ የነበረውን ነገር ነው እያደረገች ያለችው። ስለዚህ እያስመሰለች ቢሆን በምን ታረጋግጣለህ? እሷን ልጅ አቆሚ ካላልካት በስተቀር እኔ ከሱ ጋር ያለኝን የማደርገውን ነገር አቆማለሁ። ቆይ አንቺ ምን ልታደርጊ ነበር ያሰብሽው? እሱን ጊዜው ሲደርስ ታያለህ። ምናልባት በንዴት ክንፍና ንድድ ብለህ የምታስቆመኝ መስሎኝ ነበረ፣ ያን ያቀፍከውን ገላ ሌላ ሰው ሲያቅፈው ብላ ብትለውም ባንቴኑ በእርግጥ ልክ ነሽ፣ አልናደድም። መሆን ግን አሁን ማንም ሆነ ምንም ያችን ልጅ ነፃ የሚያወጣልኝ ነገር ብቻ ነው የምፈልገው ይላታል ማለት ነው። ከዛ እንግዲህ ባንቴኑን አቶ መሰለ ያስፈራረዋል። መቼም ቢሆን እንደዚህ ሆነ አይቀርም፣ አልለቅም፣ ባንቴኑን ይገለኝ ነው አድነኝ ስትለው ድምጿን ይሰማል። ታግተቃ እሱ እጅ ገብታለች፣ ወይኔ ባንቴኑ እያለ በጣም ሲጨነቅ ሮዛ አሁንም እያስመሰለች ቢሆንስ በምን ታውቃለህ? ባይሆንስ ብለሽ አስቢ ይላታል። ለማንኛውም አይዞሽ፣ እኔ ከጎንሽ ነኝ፣ አይዞሽ እደርስልሻለሁ ብሎ ያረጋጋታል። ከዛ እንግዲህ አንድ ዘዴ ይፈጥርና ወደ አቶ መሰለ ስልክ እንዲደወል ያደርጋል። ይሄም አቶ ባንቴኑ ስልክ ይዞ ፖሊስ ይዞ ወደ እሱ ቤት እየሄደ እንደሆነ ለአቶ መሰለ ስልክ ተደውሎ ሲነገረው ምን ፖሊሶች እየመጡ ነው? ከዛ እንግዲህ ነይ ውጪ ተነሽ ብሎ ቀስቅሶ ሊዲያን ይዞ ከቤቱ ይወጣል። ከበር ውጭ ካስወጣ በኋላ ዛሬ እድለኛ ነሽ፣ ተርፈሻል፣ ለሁለተኛ ግን እንደማለቅሽ እወቂ ብሎ አሁን የዳንሹ ፖሊሶች ያ ጄሌሽ ይዞ እየመጣ ስለሆነ ነው። ስለዚህ ለዛ ላቶ ባንቴኑ ፖሊሶች የሚባል መሰለ የሚባል እንደማታውቂ